ሰላም ሰላም። ይህ የስምንተኛ ክፍል የአገር አቀፍ ፈተና ሞዴል ጥያቄዎች ነው። እነዚህ ጥያቄዎች በኮሌጅ መምህራን ተዘጋጅተው የቀረቡና ተማሪዎች እንዲዘጋጁባቸው የተደረጉ ጥያቄዎች ናቸው። ከዚህ ቀደም ተናግሬያለሁ። ክፍል 8 ነው የዛሬው። 44ኛው ጥያቄ ላይ ደርሰናል ካሉት ጥያቄዎች። እሺ what is the largest perfect square ይለናል የመጀመሪያው ማለት what is the largest perfect square ትልቁ ፐርፌክት ስኩዌር ይሆንና የ120 ደግሞ አካፋይ መሆን አለበት ማለት ነው። አሁን ላርጀስት ፐርፌክት ስኩዌር ካልን ዝም ብለን ጥያቄውን መልሱ ልንስት ነው ማለት ነው። እንደገና ግን የማን የ120 አካፋይ መሆን አለበት። በመጀመሪያ ፐርፌክት ስኩዌሮች ከዚህ ውስጥ እነማን ናቸው? ምርጫ ኤ 1 ነው። እሺ ምርጫ ቢ 4 ነው፣ ፐርፌክት ስኩዌር ነው። ምርጫ ሲ 9 ነው። ምርጫ ዲ 16 ነው። ፐርፌክት ስኩዌሮች ናቸው ሁሉም። ጥሩ። ነገር ግን የ120 አካፋይ የሆነ አንድ ለሁሉም ያው አካፋይ ነው። ትልቁን ነው ደግሞ የተባልነው። አሁን እዚህ ጋር ፐርፌክት ስኩዌር የሆነ አንድ ትልቁ ሆኖ ሁለት የ120 አካፋይ የሆነ ሶስቱን ክራይቴሪያ ያሟላ የመጀመሪያውን ሁሉም አልፈዋል። ስለዚህ ትልቅ የሚለውን ነው የምንመርጠው። ትልቅ የሚለውን ማን? የ120 አካፋይ የሆነ ግን ስለዚህ 120ን 4 ያካፍለዋል። ግን ሌላ የሚያካፍል ካለ 16 ለምሳሌ ያካፍለዋል፣ ወይም 9 ያካፍለዋል፣ ወይም 120ን 9 አያካፍለውም። 16ስ ካለ ቀሪ ይካፈላሉ። በማካፈል ነው እንግዲህ 120ን በ16 ማካፈል ይኖርብናል ማለት ነው። 120ን በ16 ስናካፍል 7.5። ስለዚህ እሱን አንመርጥም ማለት ነው እና መልሳችን ሲ ይሆናል። እሺ ቀጣዩ the volume of cube 216 ሴንቲሜትር using prime factorization find the length of each። እንግዲህ ኩብድ ማለት ለምሳሌ ምስሉን እንደዚህ ብናስበው the volume of cubed and cubed so ይሄ a b እና c length width height ሶስቱ ምንድናቸው? a እኩል ይሆናል b እኩል ይሆናል c እኩል ናቸው። therefore volume which is equal to a cubed ማለት እንችላለን ማለት ነው፣ እኩል ስለሆኑ ሁሉ። በዚህ መሰረት by prime factorization ነው የሚለው 216ን prime factorize ስናደርግ በ208 ይመጣል። በ254 ይሆናል። በ54 በ2 27 ይሆናል። 27 ይሆናል። በ3 9 በ3 3 ጨረስ እና ምን ሆነ ማለት ነው? 216 ማለት to the power of 3 ለምን 1 2 3 2 ሲባዛ 3 the power of 3 በቃ አሁን ከዚያ ፕራይም ነምበሮቹን ነው የምንወስደው፣ ቤዞቹን ማለት ነው። 2 እና 3 2 ሲባዛ 2 እና 3ን እንወስዳታለን። 2 እና 3 ቤዞቹ 2 ሲባዛ በ3 6 6 የሚል ቼክ እናደርጋለን። ያው ይሄን ስላዘዘን እንጂ መልሳችን ቢ ይሆናል። ይሄን ስላዘዘን እንጂ ምን ማድረግ ትችላላችሁ? ምርጫ ከሆነ 3 ሲባዛ በ3 ሲባዛ በ3 216 ይመጣል ወይ? አይመጣም። እሺ ምርጫ ቢ 6 ሲባዛ በ6 ሲባዛ በ6 ቮሊዩም ስለሆነ ቪ ስኩዌር ቪ ኩብድ ስለሆነ 3 ጊዜ አብስተን ነው ሌንግዝ ዊድዝ ሄይት እና ይሄ 216 ይመጣል። መልሳችን እንደዚህ ነው። 12 ሲባዛ በ12 ሲባዛ በ12 አይሆንም አይደለ? 216 በዚህም መስራት እንችላለን። ቀጣይ 46ኛ ጥያቄ ዘ ጀነራል ፎርም ኦፍ ስታንዳርድ ያው ቢ ትሆናለች። ይሄ ኢኩዌሽን ኢዝ ኢኩዌሽን ax plus b which is equal to 0 done
A, B, A and B are an element of a real number and A differ from 0 ይለዋል ሊኒየር ኢኩዌዥንን ዲፋይን ሲያደርገው ማለት ነው። በዚህ ፎርም የተቀመጠ መሆን አለበት ማን የሊኒየር ኢኩዌዥን በዚህ ፎርም የተቀመጠ መሆን አለበት and A እና B ምን የሪል ነምበር አባል ናቸው A ደግሞ ከዜሮ የጸዳ መሆን አለበት A 0 ከሆነማ ምን ሊሆን ነው ማለት ነው እቺ 0 ልትሆን ነው B is constant number B is constant number ስለዚህ ኮንስታንት ሊኒየር ኢኩዌዥን የሚለው ይቆና ኮንስታንት ኢኩዌዥን ይሆናል ማለት ወደ ኮንስታንት ነምበር ይቀየራል። ስለዚህ መልሳችን ፐርፌክትሊ ቢ ይሆናል። ወደ 47ኛው ስንሄድ ኮንስታንት ነምበር ማለት ቫሪያብል የሌለው 4y ይለናል ጥያቄው 4y plus 1 which is equal to 13 ይለናል እና እዚህ ላይ ኮንስታንት ነምበሩ ወይ አንድና 13 የሚል ምርጫ መኖር ነበረበት። አንድም ኮንስታንት ነምበር ነው። ኮንስታንት ነምበር is free from variable ማለት ነው። ከተለዋዋጭ ነፃ የሆነ ማለት ነው። ስለዚህ አንድም 13ም ነፃ ናቸው። ካልሆነ ደግሞ 4y plus 1 which is equal to 13 የሚለውን በሊኒየር ኢኩዌዥን ስታንዳርድ ፎርም ስናስቀምጠው 4y plus 1 minus 1 3 is equal to 0 ስናደርገው ከዚያስ 4y minus 12 equal to 0 ሲሆን therefore the constant number is minus 12 ይሆናል ማለት ነው። እና እዚህ ላይ የቀረቡ ምርጫዎች አራት የሚለውን ተውት እሱ አይሆንም ኤ ላይ ያለው ምርጫ ማለት ነው። ይሄ አራት የሚለው አይሆንም ዋይም የሚለው አይሆንም አንድ የሚለው ይሆናል 13 የሚለው ይሆናል። ስለዚህ ሌላ አማራጭ ሲኖር ሲ እና ዲ የሚል ምርጫ መኖር አለበት አንድ ካልሆነ ደግሞ ኔጌቲቭ 12 የሚል ምርጫ ቢኖር ደግሞ ቤስት ይሆናል ማለት ነው። እሺ ወደ 48 what does it mean solve to graph the equation on the coordinate plane እሺ ይሄን አንተው አይደለም to find what does it mean to solve linear equation ማለት to find the value of the variable that makes the equation true equation true የሚያደርግ variableን solve ማድረግ ነው yes ይሄ ይሆናል። አሁን 4x which is equal to 8 ማለት ይሄን solve ማድረግ ማለት ለx ምን መፈለግ ነው ለx ዋጋ መፈለግ ማለት ነው። ለx ዋጋ የxን ዋጋ ምን የሚያደርግ true የሚያደርግ አረፍተ ነገሩን so over 4 አድርገን የx ዋጋ 4 by 4 cancel out then or comes to 1 coefficient therefore x which is equal to by ችን ስናካፍላት 8ን በ4 ስናካፍላት 2 እንዲህ ብለን true የሚያደርግ ማምጣት ማለት ነው yes b መልስ ይሆናል። እንቀጥል ቆይ to write the equation in standard form እሺ ነንቶ to simplify the equation by combining like terms ይሄም መልስ ይሆናል። combining like terms ለምሳሌ 4x plus 2 which is equal to 3x ብዬ መተው እችላለሁ or minus 1 or plus 5 ልበል በቃ ችግር አሁን ይሄን solve combining like terms or transform ማድረግ ማለት ይቺን 4x እና ይቺን 4x እና 3x አንድ ላይ combine like terms 4x ይቺ ወዲህ ማዶ ስትመጣ -3x ትሆናለች which is equal to 5 እዚሁ ባለችበት ትቆይና ይቺ 2 ወዲህ ማዶ ስትመጣ -2 ትሆናለች 4x -3x x ይሆናል እኩል ይሆናል። እሺ 5 ሲቀነስ 2 3 የx ዋጋ 3 ሶልቭ አደረግን። ስለዚህ እሺ ዲም መልስ ይሆናል። ሁለቱም አሪፍ እንትኖች ናቸው። to simplify the equation by combining like terms እውነትን ለማምጣት ቢ ላይ yes እውነትን ለማምጣት መጓዝ ማለት ነው ለቫሪያብሉ ለተለዋዋጩ
ተክቶ በተለዋዋጭ ኦፍ ዘ ቫሪያብል የቫሪያብሉን ኢኩዌዥን ትሩ ያ። እሺ እንቀጥል። ስለዚህ ሁለቱም ቢ አንድ ዲ መልስ ይሆናሉ። የመጨረሻ የዛሬ how many solution does a linear equation in one variable typically have? if it has ይላል ከሆነ እሺ linear equation ማለት እንግዲህ linear equation አሁን ቅድም እንዳልነው ax plus b which is equal to 0 ተብሎ ዲፋይን ይደረጋል ብለናል። ባለ ስንት ዲግሪ ነው? linear ማለት ባለ 1 ዲግሪ ማለት ነው። linear equation ስንል ባለ 1 ዲግሪ ማለት ነው። linear equation የተባለበት ሌላው ደግሞ ግራፉን ድሮ በምናደርግበት ጊዜ ሊኒየር ነው። በፊዚክስ ትምህርታችሁ curvilinear motion curvilinear motion type of motion vibratory motion rotary motion and linear motion እያላችሁ የተማራችሁት አለና ከሞሽን አይነቶች አንዱ ሊኒየር ማለት አንድ ነገር ቀጥ ብሎ መሄድ ማለት ነው። ለምሳሌ የሆነች መኪና ቀጥ ባለ መንገድ ላይ ስትጓዝ that is an example of linear equation ይላል በፊዚክስ ትምህርት። እና የሊኒየር ኢኩዌሽንም ግራፉ ድሮ በምናደርግበት ጊዜ ቀጥ ያለ ነው ግራፍ። it seems like this type of graph of a linear equation። ስለዚህ ሶሉሽን ማለት ደግሞ በሌላ አገላለጽ ሶሉሽን ማለት ኤክስን ምን የሚያደርግበት ፓርት ማለት ነው። ኤክስን ክሮስ አድርጎ የሚያልፍበት ፖይንት ማለት ነው። እና አንድ ሊኒየር ኢኩዌሽን እንደምታዩት ይሄ ግራፍ አሁን አያችሁት? ይሄ ግራፍ የኤክስ አክሲስን ይሄ ኤክስ አክሲስ ነው። የኤክስ አክሲስን አንድ ጊዜ ከት አድርጎት ያልፋል። ስለዚህ አንድ ሶሉሽን ይኖረዋል ማለት ነው። ዋን ሶሉሽን ይኖረዋል። ኳድራቲክ ኢኩዌሽን ቢሆን ደግሞ በዚሁ ካነሳ ነው አይደል? ኳድራቲክ ኢኩዌሽን ዲፋይን ስናደርገው ax ስኩዌር ፕላስ bx ፕላስ c which is equal to 0 a b c is an element of a real number እሺ a differ from 0 ይላል። a 0 ከሆነ ምንድነው የሚሆንብን? ይችን 0 ያደርግብናል። ይቺ 0 ከሆነች ምን ትሆናለች? bx plus c ይሆናል። bx plus c ምንድነው? ሊኒየር ወደ ሊኒየር ይቀየራል ማለት ነው። እና ቅድም እንዳልኳችሁ ሊኒየር ላይ ስናወራ n 0 ካደረግናት ወደ ኮንስታንት ነምበር ይቀየራል ብያችኋለሁ። አሁን ደግሞ ኳድራቲክ ኢኩዌሽን a 0 ከሆነች ወደ ሊኒየር ዳውን ይሆናል ማለት ነው። እና ኳድራቲክ ኢኩዌሽንን በዚሁ አጋጣሚ ዲፋይን ስናደርገው ይሄን ይመስላል። ይህ ኳድራቲክ ኢኩዌሽን እንደምታዩት ባለ 2 ዲግሪ ነው። ኤክስ ዋይ አክሲስ እዚህ ቢኖረን ለምሳሌ ፓራቦላ እንደዚህ አይነት ግራፍ ይኖረናል። 9ኛ ክፍል በሰፊው ትማሩታላችሁ። ይህ ማይነስ ሶሉሽን ይኖረዋል። አንድ ሰውን ዲግሪ ባጭሩ እዚህ ጋር አንድ ነገር የምነግራችሁ ነገር ለወደፊቱም እንድትይዙልኝ የምፈልገው ዲግሪ የሚያመለክተው ዲግሪው አንድ ከሆነ አንድ ሶሉሽን ይኖረዋል ቢበዛ ማለት ነው። ቢበዛ ስለዚህ ላይኖረውም ይችላል እንደማለት ነው በሌላ አባባል። ዲግሪው 2 ከሆነ ቢበዛ 2 ሶሉሽን ይኖረዋል። ካልሆነ ግን አንድ ሶሉሽን ካልሆነ ደግሞ ምንም። ዲግሪው 3 ከሆነ 3 ሶሉሽን ይኖረዋል። እሺ ካልሆነ 2 ሶሉሽን ይኖረዋል። ካልሆነ አንድ ሶሉሽን ይኖረዋል። ካልሆነ አይኖረውም። ባይ ዘ ወይ ኦድ ሶሉሽን ከሆነ ቢያንስ አንድ ሶሉሽን ግን ይኖረዋል። ኦድ ሶሉሽን ከሆነ እቺን ደግሞ ያዙልኝ። ኦድ እንደ አንድ ዲግሪ ባለ 3 ዲግሪ ባለ 5 ዲግሪ ከሆኑ ቢያንስ አንድ ሶሉሽን ይኖራል። ይሄን ተውት እንደ ሐሳብ እንድትይዙትና ለሚቀጥለው ዓመት በጣም ስለሚያግዛችሁ ማለት ነው። እንደምታልፉ እርግጠኛ ስለሆንኩ ይሄን በደንብ ከተደረገን መምህር መሐመድ ነኝ። ለዛሬ ከማሜ ማትስ ዩቲዩብ ስቱዲዮ እዚህ ላይ ያበቃለሁ። ወላጆችና ቤተሰቦችን እጅግ አመሰግናለሁ። ሰብስክራይብ ሳታደርጉ ተደብቃችሁ የምታዩ ተማሪዎች ሰብስክራይብ አድርጉ።